አይዞሽ አትበለኝ። እዚህ አይዞሽ ብላ ነው ይሄን ይደረበ ማንም አያውቅም። ገባ ይሄንን አስወጥቼ ቢሆንስ ኤምባሲ ነው ሰድሽ አይመለከተኝም። ራሱ በተለይ እንደኔ አረብ ቤት ውስጥ የምትሰሩቶች ራሳችሁን ጠብቁ። ሰው አምሯል፣ ሰው ተጨካክኗል ማለት ነው የሀገሬ ልጆች። ወላሂ እኔን ሰውዬ እስከዛሬ ድረስ የማውቀው በመልካም ስራው ነበር። ዛሬ ግን ምን እንደነካው አላቅም። በዚህ አጋጣሚ እውነቴን ነው የምላችሁ ከሁሉም አረብ ሀገራቶች ዜጎቻቸው ችግር ደረሰባቸው ሲባሉ ለተቸገሩ ዜጎች ፈጥነው የሚደርሱ ዜጎች ያሉባት ብቸኛው አረብ ሀገር ዱባይ ብቻና ብቻ ናት። ወለኔ ማካበድ ወይም ማጋነን አይሆንብኝም። ለምን ብትሉ ዱባይ ላይ ዜጋቸው እንደዚህ ሆነ አያዩት እንደዚህ ያለ ጥያቄ አይጠየቁም። እንደዚህ ያለ ነገር አያስቀድሙም። የሚገርማቸው የታመመችው እሷ ነች። እነሱ ጤነኞች ናቸው ማለት ነው። ግን ከነሱ ከጤነኞቹ ይልቅ እሷ የታመመችው ላይ የምትመልሰው መልስ በጣም የሚገርም መልስ ነበር ማለት ነው። እናማ እያንዳንድሽ ማለት ነው ኤምባሲ አለኝ ቢሮ አለኝ ዜጋ አለኝ ብለሽ ራሳችሁን ከአደጋ ላይ እንዳጥሉ እባካችሁን ራሳችሁን ጠብቁ። አትጨናነቁ። በመጨነቅ ለውጥ የለም። ጠንክሮ በመስራት ቢሆን እንጂ ማለት ነው የሀገሬ ልጆች። እኔ ሰውየውን ከአሁን በፊት አውቀዋለሁ። በመልካም ስራው ነው የማውቀው ወላሂ። ዛሬ ግን ምን እንደነካው አላውቅም። ብታምንም ባታምንም ልጅቷ በሌላ ቪዲዮ አይቻታለሁ። ሄዳ መኪና ውስጥ ገብታለች ማለት ነው። እንዴ ሰው ምነካው? ህዝብ የምነካው ምን ችግር አለ? መቅደም ያለበትን ነገር ቢያስቀድሙና ከዚያ በኋላ ሌላውን እኮ ይደርሱበታል። እናማ ይትላችሁ ሀገሬ ልጆች። እኔ በጣም ነው የገረመኝም ያዘንኩትም ወላሂ። እንደው እኔ መጨረሻስ ምን እንደው አላህዬ እንደው በስደት ላይ እንደው ከሰው እጅ አትጣለኝ። እንደው ምንም ይሁን ምንም እንግዲህ ጉዳዩ የተፈጠረው የሀገሬ ልጆች ለዚሁም ኤምባሲ ውስጥ የሚሰራ ሰውዬ ነው። ኤምባሲ ውስጥ የሚሰሩ ዜጎቻችን እንደዚህ የጨከኑብን ሌላ ተራ ሰው ቢጨክንብን ታዲያ ምኑ ይገርማል? የሀገሬ ልጆች አላቅም። በጣም ነው ያዘንኩት ማለት ነው። እሱ ምን መሰላችሁ እንግዲህ ያያችሁት ቪዲዮ የልጅቷ ቪዲዮ የተቀረጸው ሳውዲ አረቢያ ጅዳ ውስጥ ነው ጉዳዩ የተፈጠረው ማለት ነው። እና ልጅቷ አይምሮዋን ስታለች። ያኔ አልባሰባትም። የሚያስታመማት የሚያግዛት ሰው ብታገኝ መዳን የምትችል ልጅ ነች ማለት ነው። በዚህ አጋጣሚ በባለፈው አንድ ቪዲዮ አካፍያችሁ ነበርና ኮመንት ላይ እየጠየቃችሁ ነበረ። ስለ እሷ ካልሰማችሁ ልንገራችሁ። ያቺ በጣም ራሷን ስታ ልብሷን ሁሉ እያወለቀች ራሷን መቆጣጠር ከማችልበት ደረጃ ላይ ደርሳለች። እና ያቺ ልጅ ለማንኛውም በሰላም ሀገሯ ገብታለች። እሺ በኮመንት ስጠይቁኝ ስለነበር ነው። እሷ ሀገሯ ገብታለች። ይችኛዋ ልጅ ደግሞ እንደዚያች አልባሰባትም። እንዳያችኋት ልብሷንም በስነ ስርዓት እንደለበሰች ነች። እንዳልኳችሁ እነሱ ከሚጠይቋት ጥያቄ ይልቅ የእሷ መልስ ደግሞ በጣም ከባድ ነበር ማለት ነው። የመጀመሪያ ጥያቄ እንግዲህ ያው አገኟት። አንዱ ሰውዬ በጣም መልካም ሰው ነው። ኤምባሲ ውስጥ ነው የሚሰራ። ምክሩ ራሱ እንዴት እንደሚጣፍጥ አትጠይቁኝ። እንዳልኳችሁ ወላሂ ይሄን ሰውዬን የማውቀው እስከዛሬ ድረስ በመልካም ስራ አንድ የወደቁ እህቶችን እንደዚህ መንገድ ላይ ሲያነሳ፣ ሁለት በየሐኪም ቤት የወደቁ እህቶችን እየዞረ ሲጠይቅ ቤተሰቦቻቸውን ሲያፈላልግ ነው የማውቀው። ከዚያም አልፎ ደግሞ ይህን ሰውዬን እስከማውቀው ድረስ ሀታ ኢትዮጵያ ከገባችሁ በኋላ ምን ማድረግ እንዳለባችሁ እያለ ይመክራል። ምክሩ አይጠገብም። በጣም በሚጣፍጥ አንደበት ነው ምክር የሚያስተላልፈው። እንዲሁም ደግሞ አንዳንድ እህቶች ያለባቸውን ችግር ወደ እሱ ያመጡትና እሱም ደግሞ ለሌሎችም እንዲያስተምር ብሎ ያንን ነገር ወደ ሶሻል ሚዲያ እያመጣ ቪዲዮ ይሰራልና በጣም ነው የምከታተለው እኔ ወላሂ። ለምን ብትሉ በመልካም ነገር ስለማውቀው፣ ምክሩ ስለሚመቸኝ፣ ጥሩ ወንድማዊ ምክር ስለሚሰጥ ማለት ነው። እና በዚያ ስራ የማውቀው ሰውዬ ግን ዛሬ ግን ይችን ልጅ አገኛትና በኋላ ሆኖ እየቀረጿት ነበር ልጅቱን። ከዚያ እንዳገኟት ጥያቄያቸው ምን ነበረ? የምን ሀገር ልጅ ነሽ? አሁን ይሄ ይባላል የሀገሬ ልጆች። መቅደም ያለበት ይሄ ነው። አገሯም ይሁን ብሔሯም ይሁን ዜግነቷም እኮ ይሁን መጀመሪያ ለእሷ እርዳታ ከተሰጠ እሷን ካሳከሙ በኋላ ቢጠይቋት አይቀርም። እኔ ለምን ቪዲዮ ቀረጹ እያልኳቸው አይደለም። ቪዲዮ አሁን ላይ ሶሻል ሚዲያ ትልቅ ነገር እየሰራ እያየን ነው። ቤተሰቦቿ እንዲገኙ ለብዙ ነገር ይጠቅማል ቪዲዮ ሸር መደረጉ። ግን እነሱ ምን ነክቷቸው ነው? ከዛ አገርሽ የት ነው ብሎ ሲጠይቃት እሷ ማለት ነው እንደዚያው ታማኝ ብሮ በሽተኛ ናት ተብላ ራሱ አገሬ ምን ያደርግልሃል? ለምን አገሬ ትጠይቀኛለህ አለችው ማለት ነው። ከዛም እንደሰማቸዋት ደግሞ አይዞሽ አላት። በባዶ አይዞሽ ነው የምትለኝ አለችው። ለምን አይዞሽ ትለኛለህ እያለችው ነበር ማለት ነው። እንዳልኳችሁ ሰውዬ ኤምባሲ ውስጥ ነው የሚሰራ። ከዛም አልፎ ኤምባሲ እንውሰድሽ አሏት ማለት ነው። ኤምባሲ እንውሰድሽ ሲሏትም አታስፈልጉኝም አልፈልግም ብላ ረግጣ ጥላችሁ ሄደሽ ማለት ነው። እና ምን ላችሁ ፈልጌ ነው እና ሰዎቹ ምን አጠፉ ካላችሁ አሁን ለታመመ ሰው የመጀመሪያ እርዳታ ማድረግ ነው የሚቀድመው ወይስ ብሔሩ አገሩ ወይስ ሃይማኖቱን መጠየቅ ነው? እኔ በጣም ነው የገረመኝ ሀገሬ ልጆች። እናማ እያንዳንድሽ ኤምባሲ ያለ ዜጋ ያለኝ እያልሽ ማለት ነው ራሽን እንዳትጎጅሽ፣ ራሽን አደጋ ላይ እንዳጥይ። በስደት እስካለነ ድረስ ከፈጣሪያችን በታች ለራሳችን ያለ ነው እኛው ራሳችን ብቻና ብቻ ነን። ወላሂ እኔ በጣም ነው የገረመኝም ያሳዘነኝም። እንዳልኳቸው ልጅቷን አልያዟትም፣ ለቀዋታል።
ሂዳ መኪና መሀል ውስጥ ገብታለች ማለት ነው። ኮመንት ላይ ገብታችሁ ብታችሁ ራሱ ሰው እየሰደባቸው ነበር። ምክንያቱም የሚያሰድብ ነገር ነው ያደረጉት። ተራ ሰው ቢሆን እሺ ችግር የለውም። ኤምባሲ እየሰራ ዜጋውኖች ይመለከተዋል አይደለም። ኤምባሲ ውስጥ የሚሰራ ይቀርና እኔ እንኳን ቤት ውስጥ የምሰራ ልጅ ራሱ ዜጋ በዚህ ሁኔታ ውስጥ ነው እንዴት ነው በዚህ ሁኔታ ውስጥ ነው ትቻት መድ እንዴት ነው መቅደም የሌለበትን ጥያቄ እስቀድሜ እሷን የምጠይቃት ታማሷ አላቅምና በጣም ከባድ ነው። ልጅቷ እንግዲህ ምን እንደሆነች የምታውቀው እሷና እናላህ ብቻ ናቸው። እጇንም ዘርግታ ይሄው እስኪ እጄን አስወጥቸው በሆነስ ምናምን እያለች ነበር። እጇ ላይ ምን እንዳለባት አላቅም። ብቻ አላህ ይድረስላት። እንግዲህ የሀገሬ ልጆች በፊት ብዙ ጊዜ ለአይምሮ በሽታ ሲጋለጡ የምናቸው አዳዲስ የሚመጡ እህቶቻችን ነበሩ። እሱም ያው እንግዲህ ከመፍራታቸውም የተነሳ አብዝተው ስለሚጨነቁ ከመጨናነቃቸው ቋንቋው ሀገሩም ሲጨነቅባቸው እነሱ ነበሩ። አሁን ላይ በየቤቱ ብዙ ጉድ አለ። ኮመንት ላይ ራሱ የታዘብኩት ነገር ማለት ነው። ህዝቤ እንዳለ ምርር ብሎታል። የሀገሬ ልጆች ወላይ እኔም በቃ እየጀመረ ነው እኔም እንደዚህ ልሆን ነው የማይል ነገር የለም ማለት ነው። ብዙ ጊዜ እንደዚህ ራሷን አጠፋች ሲባል እኔም እየተደራጀው ነው እኔም ያንድ ቀን ነኝ እንደዚህ ሲሆኑ ሳይ እኔም እየጀመረ ነው የሚሉ ልጆች ለምን እንደሆነ አላውቅም። ለማንኛውም አላህ ይድረስልን እና በተለይ አሁን ላይ ብዙ አመት አረብ ሀገር ቆይተው ምንም ነገር የሌላቸው እህቶቻችን በተለይ ደግሞ ውጭ ላይ የሚሰሩ እህቶቻችን ለ2 አመት ለአመት ለ6 ወር ያለ ስራ ሲቀመጡ አብዝተው ይጨናነቃሉ። የሰው ጥገኛ ሆኖ መቀመጥ እውነት ለመናገር ያማል። በበቀደም ኢጃዛ ቤት አንድ የሚያሳፍር ነገር ተሰራ ብዬ ያንን ቪዲዮ አካፍያችሁ ነበርና ከዚያ ላይ የሰማሁት ነገር ራሱ ሀታ በስደት ላይ ሆኖ እናንተ ከሌላችሁ ማንም አይወዳችሁም ማለት ነው። ሀገሬ ልጆች ከአንድ ኢጃዛ ቤት ተቀምጠን አለች እስከ ዛሬ ድረስ አውርቶ የማታውቀው ሚስጥር ነበር እንደዚያ ስታወራ ነበርና ያሉት አንድ ኢጃዛ ቤት ናቸው። አንደኛዋ ልጅ ደግሞ እንግዲህ ከነሱ ጋር አስቤዛ ማውጣት አትችልም። በየሰዓቱ ማታ አለው ልጅቷ ስራ ትቀያይራለችና እሷ ከነሱ ጋር አስቤዛ ስለማታወጣ ከነሱ በላይ እኮ ግን እሷ ትሳቀቃለች። ወላሂ ከነሱ በላይ እሷ ትሳቀቃለች። ግን ምን አለች መሰለቻችሁ? ብዙ ጊዜ እሷ ሳትመጣ ነው ቀድመን የምንበላ። ምክንያቱም እሷ ከመጣች እንዳትካፈለን እያልን ተለበሉ ተብሎ እሷ ከመምጣቷ በፊት በልተን ነው የምንጨርሰው። ለምን አብራቸው እንዳትበላ ማለት ነው። እነሱ አላቸው ገለዋን እየሸጠችን ቢሆን ሽንኩርትና ቲማቲም እየገዛችን ቢሆን አስቤዛ አላቸው እየተመገቡ ነው። ያችኛው እህታቸው ግን ስለሌላ ድሃ ስለሆነች እኩል ከነሱ ጋር ስለማታወጣ እሷ እንድትበላ ስለማይፈልጉ እሷ ከመምጣቷ በፊት ነው ቀድመን የምንበላው አለች ማለት ነው። እና ልጅቷም እንደዚያ እንደሚያደርጉባት አላወቀችም መሰል እዚሁ ላይ ብላይ ሰምታ እየተገረመች ነበርና እና እስከዚህ ልክ ነው የሰው ልጅ ጭካኔ ማለት ነው። እና ሀገሬ ልጆች በስደት እስካለን ድረስ ለራሳችን ያለ ነው እኛው ራሳችን ብቻና ብቻ ነን ከፈጣሪያችን በታች። ስለዚህ አትጨናነቁ። በመጨነቅ የሚመጣ ለውጥ የለም። ጎበዙ ናችሁ፣ ጠንክራችሁ ስሩ። ከሚያስጨንቃችሁ ነገር ሁሉ ራሳችሁን ጠብቁ ነው የምለው። ወላሂ እኔ በጣም ነው ያዘንኩት ይሄን ቪዲዮ አይቼ እና ለእህታችንም ደግሞ አላህ አፊዋን ይመልስላት። ሰው ብታገኝ መዳን የምትችል ልጅ ነች። አልባሰባትም። እንዳያችኋት ልብሷ እንደለበሰች ነች። በዚያ ላይ ደግሞ የምትናገራቸው ቃላቶች በጣም ጎበዝ ልጅ እንደሆነች ያስታውቃል ማለት ነው። የያዚ ይዟት ነው እንግዲህ የሆነችውን ነገር እሷ ናት የምታውቀው። እጇ ላይ እንዳልኳችሁ ዘርግታ ይሄ አውጥቼው ቢሆንስ ወንድሜስ ምናምን እያይ ትናገራለች። እንግዲህ ብቻ በየቤቱ ብዙ ጉዳት ሀገሬ ልጆች እንደዋላ መጨረሻችን ያሳምረው ነው የምለው እና ይሄን ለማለት ነበር የመጣሁት። ከልጅቱ መታመን በላይ ግን የእነሱ ሁኔታ ስለገረመኝ ነው። የጅዳው ከንቲባ ወንድማችን ምን ነክቶ እንደሆነ አላውቅም ዛሬ ላይ ማለት ነው።